በድብቅ መያዝ ያለባቸው 7 የግል ሚስጥሮች። አንዳንድ የግል ጉዳዮቻችሁን ራሳችሁ ጋር ብቻ ብታቆዩአቸው የተሻሉ ናቸው። ሚስጥራዊ መሆን ወይም ሚስጥር ጠባቂነት ሁሉም ሰው የሚችለው ነገር አይደለም። አብዛኛውን ጊዜ ሚስጥር መጠበቅ የሚችሉ ሰዎች በተለየ ሁኔታ እንደ ታማኝና ስርዓት ያላቸው ተደርገው ይቆጠራሉ። ችግሮቻችሁን ላገኛችሁት ሰው ሁሉ ቦታ ሳትመርጡ የምትዘረግፉ፣ የሌሎችንም የግል ጉዳዮች እንዲሁ ለሌሎች አሳልፋችሁ የምትሰጡ ከሆናችሁ ሰዎች ለእናንተ የሚኖራቸው ቦታ ያነሰ ይሆናል። ሌላው ሰዎች ቀን ጠብቀው በራሳችሁ ቃል ራሳችሁን ሊያጠምዷችሁ ወይም ስሜቶቻችሁን ሊጎዱ የሚችሉ ነገሮች ሊያደርጉባችሁ ይችላሉ። ስለዚህ እንደዚህ አይነት ወጥመድ ውስጥ ከመውደቃችሁ አስቀድማችሁ ቀጥሎ የተዘረዘሩትን 7 ነገሮች ራሳችሁ ጋር ብቻ ብታቆዩአቸው ወይም ሚስጥር ብታደርጓቸው በብዙ ታተርፋላችሁ። 1. ገቢና ወጪዎቻችሁን። ሰዎች በተለያዩ አጋጣሚዎች ባላቸው የገንዘብ መጠን ላይ ተመስርተው እነሱ ምን ያህል የተሻሉ እንደሆኑ ጉራቸውን ሲነዙ ልታገኟቸው ትችላላችሁ። የሁሉም ሰው የገንዘብ አቅም የተለያየ ነው። ብዙም ኖራችሁ ጥቂት ወጪና ገቢያችሁን በድብቅ ብትይዙት መልካም ነው። እስቲ እንደዚህ አስቡ። እናንተ የምታገኙት የገንዘብ መጠን ከቤተሰቦቻችሁ፣ ከጓደኞቻችሁ ወይም ከስራ ባልደረቦቻችሁ የበለጠ ነው እንበል። በዚህ ብቻ ሰዎች ሊቀኑባችሁ ይችላሉ። አንዳንዴም የጋራ ወጪዎቻችሁን እናንተ ብቻ እንድትሸፍኑ ከእናንተ ሊጠብቁ ይችላሉ። በሌላ ጊዜም በብድርም በሉት የተለያዩ ሰበቦች እየፈለጉ ካለ እቅዳችሁ ገንዘባችሁን ማስወጣት ሊፈልጉ ይችላሉ። ስለዚህ የብድር ፕሮሰስ ላይ ካልሆናችሁ ወይም በትዳር ለመጣመር ከትዳር አጋራችሁ ጋር እቅድ እያወጣችሁ እስካልሆናችሁ ድረስ የግል የገንዘብ መጠናችሁን ርዕስ ማድረግም ሆነ ለውይይት ማቅረብ በጭራሽ አይገባችሁም። 2. ስለ ፍቅር ህይወታችሁ ዝርዝር መረጃ። ጥልቅ የሆነው የፍቅር ግንኙነት ሚስጥሮች በእናንተና በጓደኛችሁ መካከል መጠበቅ አለበት። ምናልባትም በመካከላችሁ የተፈጠረ ችግር ቢኖር እንኳን ችግሮቻችሁን በሰዎች ፊት ለውይይት ማቅረብ ተገቢ አይደለም። ምክንያቱም ሰዎች የግል ጉዳያችሁን ዝርዝር ባወቁ ቁጥር አስተያየት ለመስጠት ወይም አግባብ ያልሆነ ዳኝነት ለመበየን እድል ያገኛሉ። በጉዳዮቻችሁም እንዲሁ ጣልቃ ገብተው ሲፈተፍቱ ልታገኟቸው ትችላላችሁ። ሌላው ማስተዋል ያለባችሁ ሁሉም ሰው በእናንተ ደስተኛ መሆን ይደሰታል ማለት አይደለም። እንደውም ሰዎች ያለ ምክንያት በእናንተ ደስተኛ መሆን ሊቀኑ ይችላሉ። ስለዚህ ከቁጥጥራችሁ ውጭ የሆነ ችግር ውስጥ ከገባችሁ ወይም በመካከላችሁ የተፈጠረ አለመግባባት ካለ የትዳር አማካሪዎች ጋር መሄድ የተሻለ ነው። 3. ቀጣይ እርምጃዎቻችሁን። ሰው ሁሉ የእናንተን ማሸነፍ ወይም ስኬት ላይፈልግ ይችላል። አንዳንዶች ሆን ብለው እቅዶቻችሁን ሊያሳንሱትና ተስፋ ሊያስቆርጧችሁ ይሞክራሉ። ባስ ካለም ፕሮጀክቶቻችሁን ሊሰርቋችሁ ይችላሉ። ሌላው እቅዶቻችሁን ቀድማችሁ ይፋ ካደረጋችሁ ሰዎች ውጤት ይጠብቃሉ። ውጤቱን ቶሎ ካላሳያችሁ አላስፈላጊ መጨናነቅ ውስጥ ትገቡና ተነሳሽነታችሁን ታጣላችሁ። ስለዚህ እቅዶቻችሁ በስለው ራሳቸውን እስኪገልጡ ድረስ በድብቅ ብታቆዩአቸው መልካም ነው። ለምሳሌ የተሻለ ክፍያ አግኝታችሁ መስሪያ ቤታችሁን ልትለቁ እንደሆነ፣ አዲስ ቢዝነስ ልትጀምሩ እንደሆነ ወይም አያድርገውና ፍቺ ልትፈጽሙ እንደሆነ እያሰባችሁ ከሆነ እንደነዚህ ያሉ እቅዶቻችሁን ራሳችሁ ጋር ብቻ ብታቆዩአቸው የተሻለ ነው። አንዳንድ ጉዳዮቻችሁ በአጭሩ እንዳይቀጩና የሐሜተኞች መሳለቂያ እንዳትሆኑ ጅምር ላይ ያሉ እቅዶቻችሁን ለራሳችሁ ብቻ ያዟቸው። ከዚህ በተቃራኒ አንዳንድ ጉዳዮችን ለሌሎች ብታጋሯቸው ልትጠቀሙ ትችላላችሁ። ለምሳሌ የፊትነስ ፕሮግራም መጀመራችሁ ይፋ ማድረጋችሁ ለራሳችሁ ኃላፊነት እንድትወስዱና በቀላሉ እንዳታቋርጡት አቅም ይሰጣችኋል። 4. ስለ ጤና ሁኔታችሁ ዝርዝር መረጃ። የጤናችሁን ዝርዝር መረጃ ለዶክተራችሁ ወይም ለኢንሹራንስ አቅራቢዎቻችሁ ካልሆነ በስተቀር ስለገጠማችሁ የጤና ተግዳሮት ለማንም መናገር የለባችሁም። በእርግጥ ከእናንተ ጋር ተመሳሳይ ሁኔታ ውስጥ የሚገኙ ሌሎች ሰዎች ካገኛችሁ እርስ በርስ የመተማመን መንፈስ በመካከላችሁ ሊፈጠር ስለሚችልና ያላችሁበትን ሁኔታ ስለሚረዷችሁ ስሜቶቻችሁን መጋራታችሁ ውስጣችሁ የሚፈጥረው መልካም ስሜት ሊኖር ይችላል። ነገር ግን ከዚህ ውጭ ላሉ ሰዎች ምንም ብታወሩ ቪክቲም ሜንታሊቲ ወይም የተበዳይነትን መንፈስ እንድታጎለብቱ ያደርጋችሁና ሰዎች ለእናንተ እንዲያዝኑላችሁ ጠባቂዎች ሆናችሁ ትቀራላችሁ። የጤና ሁኔታችሁ በዕለት ተዕለት እንቅስቃሴዎቻችሁ ላይ የሚታይ ከሆነ ለቀጣሪዎቻችሁ፣ ለፍቅር አጋሮቻችሁና ቤተሰቦቻችሁ ጉዳዩን ወይም ያላችሁበትን የጤና ሁኔታ ማጋራት ያስፈልጋችኋል።
ከዚህ ውጭ ያለውን የጤናችሁን ዝርዝር መረጃ ለራሳችሁ ብቻ ሚስጥር አድርጋችሁ መያዝ እንዳትረሱ። 5. በፍቅር ግንኙነቶቻችሁ መካከል ስለተፈጠሩ ችግሮች። ምናልባትም ለአንዳንዶች የእናንተ ችግር ለነሱ የሐሜት ማሟሟቂያ ሊሆንላቸው ይችላል። ስለዚህ በጭራሽ ለእንደዚህ አይነት ሰዎች እድል መስጠት የለባችሁም። የትኛውም ግንኙነት እንከን አልባ አይደለም። አንዳንድ ጊዜ ከፍቅር ጓደኞቻችሁ፣ ከቤተሰቦቻችሁ ወይም ከወዳጆቻችሁ ጋር ጥል ውስጥ ልትገቡ ትችላላችሁ። ስለዚህ በእንደዚህ አይነት ሁኔታ ውስጥ በምታልፉባቸው ጊዜያቶች ስሜታዊ ሆናችሁ የምትናገሯቸው ቃላቶቻችሁ ላይ ጥንቃቄ ማድረግ አለባችሁ። ምክንያቱም ካላችሁበት ሁኔታ ስትወጡና ነገሮች መስተካከል ሲጀምሩ ያ የተናገራችሁት ነገር ትክክለኛ ላልሆነ ሰው ወይም በተናገራችሁት እንድትጸጸቱ ለሚያደርጓችሁ ሰዎች ሊሆን ይችላል ያጋራችሁት። እንደዚህ አስቡ። ያ ጉዳዩን የነገራችሁት ሰው በእናንተ መካከል ስለተፈጠረው ችግር ዝርዝር ሁኔታ ለሌሎች ሰዎች ሲያወራ ብታገኙት ምን ይሰማችኋል? ምናልባትም ሊደብራችሁ ወይም ልታፍሩበት ሁኔታ ሊፈጠር ይችላል። ስለዚህ ለምን እንደዛ እንዲሆን ትፈቅዳላችሁ? ለምንስ እዛ ደረጃ ትዳረሳላችሁ? በፍቅር ግንኙነቶቻችሁ መካከል የተፈጠሩ ችግሮች ካሉ ለራሳችሁ ብቻ ሚስጥር አድርጋችሁ ያዟቸው። 6. ማንኛውንም ሚስጥራዊ ሰነድ አምናችሁ ሚስጥሮቻችሁን አጋርታችኋቸው ልባችሁን የሰበሩ ሰዎች አጋጥሟችሁ ያውቃሉ? ባመኑት ሰው መከዳት በጣም ያሳምማል። ስለዚህ ላመኗችሁ ሰዎች እናንተም መታመን መቻል አለባችሁ። ምንም እንኳን አንዳንዴ ለትዳር አጋራችሁ ጉዳዩን መናገር ችግር እንደሌለው ቢሰማችሁ እንኳን ሁሉም ነገር የግድ መነገር አይገባውም። በተለይ ጉዳዩ ባለሚስጥሩን የሚያሳስብ ከሆነና በእናንተና ልታጋሩት በምትፈልጉት ሰው መካከል የሚፈጥረው ምንም ተጽዕኖ ከሌለ ጉዳዩን ራሳችሁ ጋር ብቻ ማቆየቱ የተሻለ ነው። በተመሳሳይ ሁኔታም ከሌሎች ሰዎች ጋር እንዳትወያዩ በሕግ ደረጃ የሚከለከሉ ጉዳዮች ካሏችሁ ነገሩን ለቅርብ ሰዎቻችሁም ቢሆን እንኳን መናገር የለባችሁም። ማንኛውንም ሚስጥራዊ ሰነድ ሚስጥር ለማድረግ ቃል እስከገባችሁ ድረስ የግድ ያንን ቃላችሁን መጠበቅ ይገባችኋል። 7. ያለፉ ስህተቶቻችሁንና ጸጸቶቻችሁን። ስላለፉ ስህተቶችና ጸጸቶች ማውራት ራስን ላላስፈላጊ ነቀፌታዎች አሳልፎ እንደመስጠት ይቆጠራል። አንዳንድ ሰዎች በሚያስገርም ሁኔታ መልካቸው የተለያየ ነው። እናንተ ጋር መልካም መስለው ከጀርባችሁ ሊሳለቁባችሁ ይችላሉ። አንዳንዴም እንደየሁኔታው ነገሮች ሲቀየሩ እናንተ ራሳችሁ በነገራችኋቸው መረጃዎች መልሰው እናንተኑ ለማጥቃት ሊጠቀሙት ይችላሉ። ሁሉም ሰው ስህተት ይሰራል፣ ወይም እያንዳንዱ ሰው በህይወቱ የሚጸጸትበት ጉዳይ ይኖረዋል። ስለዚህ ያለፉ ስህተቶቻችሁ ከራሳችሁ ጋር ጨርሱት። አይ ካላችሁና ለሰዎች ማጋራት ከፈለጋችሁ አስቀድማችሁ እነዛ ሰዎች ታማኝ መሆናቸውን እርግጠኛ ሁኑ። እስካሁን ድረስ አብራችሁኝ ከቆያችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳትረሱ። ሰላም ቆዩልኝ።